ልዑልዬና ሩታዬ እንግዲህ ግርማ ሞገስ ትላላችሁ ማለት ነው። እንዴት አባታቸው እንደሚያምሩ ልዑል ደግሞ እንዴት ነው ያደገው? በጣም ነው ደስ የሚለው። እንግዲህ ፈገግ እያለ ነው የመጡልን። ሩታዬም እዋት ሩታ ሀብቴ የልዑልዬ እናት ማለት ነውና በእውነት በጣም አምሮባቸዋል። እንግዲህ እውነት አብርሽ ማለት ነው ምን ልላችሁ ፈልጌ ነው ይሄንን የመሰለ ቆንጅዬ ልጅ እግዚአብሔርን እያለክ ምንድን ነው የምትለው? ምንድን ነው መልስ የምትሰጠው? ጭራሽ እንግዲህ አብርሃምን ታያችሁት ሌላ አዲስ ሴት ይዞ መጥቷል ማለት ነው፣ ከፍቅር ውጪ ማለት ነው። እና በጣም ነው የሚገርመው። ቆይ እሱ ያዘው የሴት ንግድ ነው ወይንስ ትዳር ነው ማለት ነው? እና በጣም ነው የሚገርመኝ። አንዳንዴ እኛ ሴቶች ነን ራሳችንን እያስናቅን ያለ ነው ማለት የምፈልገው። እንግዲህ ሩታዬ እንደምታዩት የኛ አበባ የልዑልዬ እናት ንግስቷ የሚዲያው መሪ ማለት ነው። በእውነት የኛ አደናጋሪ እንግዲህ አናኗሯችሁን እያደናገረች ቀን በቀን እያበበች ቀን በቀን እያማረባት እየመጣች ነው ማለት ነው። እና የኛ እንቁ እችን የመሰለች የሚዲያው መሪ ነብር ሚስት እኮ ነው ያጣው አብርሃም። እውነቴን ነው የምላችሁ፣ ነብር ሚስት። አንዳንዴ ሔዋንና አዳም አይገናኙም ታውቃላችሁ። ሩታ እንግዲህ ለአብርሃም ብዙ መስዋዕት እንደከፈለች ሁላችንም እናውቃለን ማለት ነው። እና አሁን ላይ እያየን ያለ ነው አብርሃም ያንን ሁሉ የሩታዬን ውለታ፣ በነገራችን ከሰው ውለታ አንጠብቅም ከፈጣሪ እንጂ ማለት ነው። ሰው ሲኖረው ፈጣሪ ነው ውለታን የሚከፍለው። ገብቷችኋል? የሰው ልጅ ግን የመጣበትን ይረሳል፣ ፈጣሪ ደግሞ አይረሳም ማለት ነው። ስለዚህ ሩታዬ በመገፋቷ ምንም አልመሰላትም። እንደውም ለሚመጡ ሴቶች ሁሉ አብርሃምን አሳልፋ እየሰጠች ነው። ለሄርሜላም አሳልፋ ሰጥታለች። እንዲሁም የሄርሜላ አልበቃ ብሎ ለፍቅርም አሳልፋው ሰጥታለች ማለት ነው። እና አብርሃምን በዚህ ጉዳይ ላይ የሆነ ነገር ብሎ ነበረ። እሱንም እንግዲህ ያው ድጋሚ እንዳይሆንብኝ እንጂ እንዴት ነው አንድ ሴት አሳልፋ ባሏን ለውሽማ ምድራው እያለ ነበር ያለው ማለት ነው። ወደ አይደለም ለአሳልፋ እየሰጠች ያለችው። አብረን እንኖር ልጃችን እናሳድግ ብላክ ነበረ። አንተ ግን ሊገባ ካልቻለም ይሄንን የመሰለ ቆንጅዬ ቸኮሌት መልክ ያለው ልጅ ማለት ነው። እና በእውነት አንዳንዴ ከአብርሃም ራሱ መወለዱ ያጠራጥረኛል። እግዚአብሔርን ለልጁ ታማኝ አባት ያልሆነ፣ ለትዳሩ ታማኝ ባል ያልሆነ፣ አሁን ይሄ ምንድን ነው? ከባል ምን ይቆጠራል? ከኖረ ይቆጠራል? ክርስቶስ እንምላችሁ። እኔ ሩታ ጀግና ሴት እንደሆነች ነው የምናውቀው ማለት ነው። በእውነት ግን አብርሃም ሴቶችን እየቀያየረ ያቀያየረ መጥቶ እንደዚህ እያስቸገረ ነው ያለው። በነገራችን እንግዲህ ያው ፍቅርም 100K ገብታለች። ሩታዬ ለሁሉም ቢሆን እንጀራቸው ናት። ለዩቱበሮች አብሶ ለቡታጅራ ላላችሁ ዩቱበሮች እውነቴን ነው የምላችሁ የእንጀራ ድልድያችሁ ናት። ልታከብሯት ይገባ ነበር፣ ልታመናጭቋት አይገባም ነበር። እና በዚሁ አጋጣሚ ትናንትና አብነት ወንድሟ ቪዲዮ ሰርቶ ነበረ። ምን ልላችሁ ፈልጌ ነው የሩታዬ እንግዲህ አድናቂ ሩታን ለማግኘት እየጣረች እንደሆነና በአብነት በኩል ያው ከዚህ በፊትም ቀርባለች። በነገራችን ሩታን ድጋሚ ለማግኘት ፍላጎቱ አላት ማለት ነው። ሩታ እንግዲህ ተወዳጅ ናት። እንደዚህ በሚዲያው በእውነት ፍቅር የምትሰጥ መልካም ሴት እልህ አለባት እንጂ ሌላ ነገር የለባትም ማለት ነው። እና አብርሃም ለማንኛውም ዛሬ ሩታን ጥለክ ስለሄድክ፣ ሩታን ስለከዳክ ነገ ህይወት የለኝም ማለት አትችልም። ነገም ሌላ ቦታ ለምትወልደው ልጅ ምርጥ አባት መሆን አለብክ። ልዑልን እንኳን ለሩታዬ ተዋት። ሩታዬ አይደለም ልዑልን ሌላ የልዑል ወንድም እህት ቢመጣም ማሳደግ የምትችል ጀግና ሴት እንደሆነች አስመስክራለች ማለት ነው። ይሄውም እንግዲህ ከቪዲዮ መመልከት ትችላላችሁ። የልዑልን እድገት፣ የልዑልን አያያዝ፣ ልዑል አሁን ያለበት አቋሙ በእውነት በቃ ምን ልበላችሁ
የሆነ ድንቡሽቡሽ አለ። በዚህ ላይ እንግዲህ አጋዥ አላት። አስቡት በኢትዮጵያ ኑሮ ምን ያህል ኮንፊደንስ እንዳላት ነው የሚያመለክተው ሩታዬ ማለት ነው። ለማንኛውም ይመቻቹ። እኔ ሳየው በጣም ደስ ስላለኝ ነው ቪዲዮን ያመጣሁት። በነገራችን የኔ ልዑል እድገት በጣም ገርሞኛል። ይሄን ያህል ማደጉ ለካ ተወለደ ያድጋል። ዋናው መውለዱ ነው እንጂ ማለት ነው። እና እንዴት አባቱ እንደሚያምር ፈጣሪ ያሳድግልሽ ሩታዬ። የልፋትሽን ዋጋ ፈጣሪ ይቁጠርልሽ ማለት ነው የምንፈልገው። በተረፈ ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ ሰላማችሁ ብዝት ይበል። አበረታቱኝ ማለት ነው የምፈልገው። እወዳችኋለሁ። ሰላም ለኢትዮጵያ፣ ሰላም ለሀገራችን። ልዑል የእናቱ ልጅ የእናቱ መከታ ጀግናው የኔ አባት እንዴት አባቱ ነው የሚያምረው ሲስቅ ራሱ ማለት ነው። እና ፈገግታው እዩት፣ ብቻ እዩት፣ ግርማ ሞገሱ ዋው! የነብሯ ልጅ የሚዲያው መሪ የሩታ ሀብቴ የእናቱ ልጅ ነው ጀግና እንጂ በአባትክ እንዳትወጣ አደራ። የሴቶች የሚያምታታ ሴቶች የሚነዳ እንደ ንግድ